ሰላም ውድ የኢሪሳት ተከታታዮች፣ ለሐምሌ 24 የተዘጋጁ የማለዳ የአማርኛ ስፖርት ዜናዎችን ከዚህ ሰዓት ጀምሮ ወደ እናንተ እናደርሳለን። አብራችሁን ቆዩ። በቅድሚያ የተጫዋቾች ዝውውሮችን ወደ ተመለከቱ ዜናዎቻችን እናልፋለን። አርሰናል ግሪካዊውን ኮከብ ክሪስቶስ ዞሊስን ማስፈረሙን ይፋ አደረገ። የእንግሊዙ ሻምፒዮን አርሰናል በ2025-26 የውድድር ዘመን በቤልጂየም ፕሮ ሊግ ድንቅ ብቃት ያሳየውን የ24 ዓመቱን ግሪካዊ የግራ መስመር አጥቂ ክሪስቶስ ዞሊስን ከክለብ ብሩግ አዘዋውሯል። ይህ ዝውውር በቅርቡ ክለቡን ለቆ ወደ ቱርኩ ክለብ ቤሽክታሽ ላመራው ቤልጂየማዊ የግራ መስመር አጥቂ ሊያንድሮ ትሮሳርድ ምትክ ተደርጎ ኤምሬትስ ስታዲየም ደርሷል። አርሰናል ለዚህ ፈጣን አጥቂ ዝውውር 34 ሚሊዮን ፓውንድም ከፍሏል። የስምምነት በቤልጂየም ፕሮ ሊግ ታሪክ ውዱ የዝውውር ዋጋም ሆኖም ተመዝግቧል። ግሪካዊ ኢንተርናሽናል በኤምሬትስ ስታዲየም ለረጅም ጊዜ የሚያቆየውን የ5 ዓመታት ውል በይፋ የተፈራረመ ሲሆን እንደነ አሌክሲስ ሳንቼዝ የመሳሰሉ የክለቡ የቀድሞ ተጫዋቾች የለበሱትን ታዋቂውን የ17 ቁጥር መለያ እንደሚረከብ ታውቋል። ዞሊስ በ2025-26 የውድድር ዓመት በክለብ ብሩገ ቤት በሁሉም ውድድሮች 22 ግቦችን አስቆጥሮ 29 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ተጫዋቹ በመድፈኞቹ ቤት ፊርማውን ካኖረ በኋላ የአርሰናል ስፖርቲንግ ዳይሬክተር የሆነው አንድሪያ ቤርታ በሁለቱም እግሮቹ የሚጫወት በጠበበ ቦታ ላይ ድንቅ ውሳኔ የሚሰጥና የቡድኑን የቴክኒክ ጥራት ከፍ የሚያደርግ ሁለገብ አጥቂ ማግኘታቸውን ገልጸዋል። አዲሱ ፈራሚ ክሪስቶስ ዞሊስ በቀጣዩ ሳምንት ወደ ስፔን ለቅድመ ውድድር ዝግጅት ከሚጓዘው የአርሰናል ስብስብ ጋር አብሮ የሚጓዝ ሲሆን ለመጀመሪያ ጊዜ የመድፈኞቹ ማሊያ ለብሶ ረቡዕ ነሐሴ 1 ቀን ከዢሮና ጋር በሚደረገው የወዳጅነት ጨዋታ ይሰለፋል ተብሎም ይጠበቃል። ባርሴሎና ካሪም አዴይሚን ከቦሩሲያ ዶርትመንድ አስፈረመ። የካታሎኑ ክለብ ባርሴሎና ጀርመናዊውን ወጣት አጥቂ ካሪም አዴይሚን ከቦሩሲያ ዶርትመንድ በይፋ ማስፈረሙን አረጋግጧል። ባርሴሎና ቅድሚያ 22 ሚሊዮን ዩሮ የሚከፍል ሲሆን ከተጫዋቹ ብቃትና ስኬት ጋር ተያይዞ የሚከፈል 7 ሚሊዮን ዩሮ ተጨማሪ ጥቅም አለው። በአጠቃላይ ዝውውሩ 29 ሚሊዮን ዩሮ አካባቢ መድረሱም ተዘግቧል። የ24 ዓመቱ አጥቂ በካምፕኑም እስከ 2031 ድረስ የሚያቆየውን የ5 ዓመት ውል ፈርሟል። ይህ ዝውውር እንዲሳካ የባርሴሎናው አሰልጣኝ ሃንሲ ፍሊክ ትልቅ ሚናም እንደተጫወቱ ተገልጿል። ፍሊክ የጀርመን ብሔራዊ ቡድንን አሰልጣኝ በነበሩበት ወቅት ለአዴሚ የመጀመሪያ መሰለፍ ዕድል የሰጡት አሰልጣኝ ናቸው። ፊርማውን ካኖረ በኋላ አዴሚ በሰጠው አስተያየት ወደ ባርሴሎና እንድመጣ ዋናው ምክንያት ሃንሲ ፍሊክ ነው። እሱ በቡድኑ ውስጥ ምን እንደሚፈልግ በግልጽ ነግሮኛል። ማንኛውን መስዋዕትነት ለመክፈል ዝግጁ ነኝ ብሏል። በቡንደስሊጋው ክለብ ቦሩሲያ ዶርትመንድ በቆየባቸው 4 የውድድር ዓመታት በ146 ጨዋታዎች ላይ ተሰልፎ 36 ግቦችን ማስቆጠር ችሏል። በባርሴሎናም የፊት መስመር እንደነ ላሚን ያማል፣ ራፊኛና አንቶኒ ጎርደን ካሉ ተጫዋቾች ጋር በመጣመር የክለቡን የማጥቃት መስመር ይበልጥ ተለዋዋጭና ፈጣን ያደርገዋል ተብሎ ይጠበቃል። ኒውካስትል ዩናይትድ አላጂ ባምባን ከፈረንሳዩ ክለብ ሞናኮ ለማስፈረም ከስምምነት ላይ ደረሰ። የፕሪሚየር ሊጉ ክለብ የ20 ዓመቱን የመሃል ሜዳ ተጫዋች አላጂ ባምባን የግሉ ለማድረግ 34 ሚሊዮን ፓውንድ ከፍሏል። ፈረንሳዩ አማካይ የሕክምና ምርመራውን ለማድረግና በክለቡ የሚያቆየውን ኮንትራት ለመፈረም እንግሊዝ ደርሷል። በዋናነት በተከላካይ አማካኝ በ6 ቁጥር ሚና የሚጫወተው ባምባ በቅርቡ ወደ ቶትናም በ100 ሚሊዮን ፓውንድ ለተዘዋወረው ሳንድሮ ቶናሊ ምትክ ተደርጎ የመጣ ነው ተብሏል። ብዙዎች ተጫዋቹ የመጣው ለጊዩማሬሽ ምትክ ነው ቢሉም የክለቡ የውስጥ መረጃዎች እንደሚያሳዩት ባምባ የፈረመው ለቶናሊ ምትክ መሆኑን ቢቢሲ ስፖርት ዘግቧል። የፕሪሚየር ሊጉ ሻምፒዮን አርሰናል የኒውካስትሉን ካፒቴን ብሩኖ ጊዩማሬሽን ለማስፈረም ከፍተኛ ፍላጎት እንዳለው የሚታወቅ ሲሆን ተጫዋቹም ወደ አርሰናል የመዘዋወር ፍላጎት እንዳለው ለክለቡ ማሳወቁ ይታወሳል። ኒውካስትል ዩናይትዶች ካፒቴናቸውን የመሸጥ ፍላጎት ባይኖራቸውም አርሰናል ከ75 እስከ 80 ሚሊዮን ፓውንድ በላይ የሆነ ይፋዊ ገንዘብ ካቀረበ ዝውውሩን እንደሚያጤኑት እየተነገረ ይገኛል። አስቶን ቪላም አርጀንቲናዊን ተጫዋች አሌሃንድሮ ጋርናቾን ከቼልሲ በውሰት አስፈረመ። አሌሃንድሮ ጋርናቾ ለአንድ የውድድር ዓመት በሚቆይ የውሰት ውል ቪላ ፓርክ ደርሷል። ተጫዋቹ በክለቡ ቆይታው በሚያገኘው
የጨዋታ የመሰለፍ ብዛትና ሌሎች ቅድመ ሁኔታዎች ሲሟሉ ተጫዋቹን በ42.5 ሚሊዮን ፓውንድ በቋሚነት የመግዛት ግዴታን ያካተተ ነው። ዝውውሩ ወደፊት በቋሚነት ሲቀየር ጋርናቾ በቪላ ፓርክ ለ4 ዓመታት የሚቆይ ኮንትራት ለመፈረም አስቀድሞ ተስማምቷል። የፊት መስመር ተጫዋቹ በመጪው የ2026-27 የውድድር ዓመት በአስቶን ቪላ 17 ቁጥር ማሊያ እንደሚለብስ ታውቋል። ጋርናቾ በቼልሲ አዲሱ አሰልጣኝ ዣቪ አሎንሶ የቅድ አካል መሆን ባይችልም የአስቶን ቪላው አሰልጣኝ ኡናይ ኤምሬ በጋርናቾ ዝውውር መደሰታቸውን ገልጸዋል። በአውሮፓ እግር ኳስ ከፍተኛ ትኩረት የሳበው ወጣቱ አማካይ አዩብ ቡዋዲ ከማንቸስተር ሲቲ ጋር በግል ጥቅም ተስማማ። ከፈረንሳዩ ሊል ክለብና ከሞሮኮ ብሔራዊ ቡድን ጋር እጅግ አስደናቂ ብቃት እያሳየ የሚገኘው የ18 ዓመቱ አማካይ ወደ ኢታድ ስቴዲየም ለመዘዋወር ተቃርቧል። ተጫዋቹ ከማንቸስተር ሲቲ ጋር እስከ 2031 ድረስ የሚያቆየውን የ6 ዓመታት የኮንትራት ስምምነት በግል ጥቅም ደረጃ መቀበሉም ተዘግቧል። ምንም እንኳን ማንቸስተር ሲቲ ከተጫዋቹ ጋር ስምምነት ላይ ቢደርስም ከሊግ አው ክለብ ሊል ጋር ስለ ተጫዋቹ ዋጋ የመጨረሻ ንግግር እያደረገ ይገኛል። የፈረንሳዩ ሊል ለወጣቱ ኮከብ አዩብ ቡዋዲ ከ85 እስከ 100 ሚሊዮን ዩሮ እየጠየቀ እንደሆነም ታውቋል። ቼልሲ፣ አርሰናል እና ሊቨርፑል የአሌክስ ስኮትን ፊርማ ለማግኘት ፉክክር ውስጥ ገብተዋል። የ2 ዓመቱ የቦርንማውዝ አማካይ አሌክስ ስኮት በክረምቱ የዝውውር መስኮት የበርካታ ታላላቅ የእንግሊዝ ክለቦች ትኩረት ማዕከል ሆኗል። ተጫዋቹ ከቦርንማውዝ የቀረበለትን አዲስ የኮንትራት ማራዘሚያ ውል በይፋ ውድቅ ማድረጉ ይታወቃል። ወደ ስታንፎርድ ብሪጅ በመጓዝ የቼልሲ ስብስብን ለመቀላቀል ከፍተኛ ፍላጎት ያለው ቢሆንም በቦርንማውዝ እስከ 2028 የሚቆይ ኮንትራት ያለው በመሆኑና ክለቡ የፋይናንስ እጥረት የሌለበት በመሆኑ ተጫዋቹ አይሸጥም የሚል ጠንካራ አቋም ይዟል። ቦርንማውዝ ለስኮት ዝውውር ከ70 እስከ 80 ሚሊዮን ፓውንድ በላይ የሚጠይቅ ሲሆን ቼልሲ ያቀረበው የ64 ሚሊዮን ፓውንድ የመጀመሪያ ጥያቄ በክለቡ ውድቅ ተደርጎበታል። ሌላኛው ፍላጎት ያሳደረው ክለብ ሊቨርፑል ሲሆን አዲሱ አሰልጣኝ አንዶኒ ኢራዮላ ቀደም ሲል በቦርንማውዝ አሰልጣኝነት ጊዜያቸው በደንብ የሚያውቁት በመሆኑ ስኮትን ወደ ሊቨርፑል የመውሰድ ትልቅ ፍላጎት አላቸው። ሌላኛው ክለብ አርሰናል በተጫዋቹ በኩል በሚደረጉ ንግግሮች የመሪነቱን ቦታ ቢይዝም አሌክስ ስኮት ወደ አርሰናል ካመራ ቋሚ የመሰለፍ እድል ላያገኝ ይችላል በሚል ስጋት ማደሩ ተሰምቷል። በሌላ በኩል ማንቸስተር ዩናይትድ ለተጫዋቹ እስከ 40 ሚሊዮን ፓውንድ ለመክፈል አቅዶ የነበረ ቢሆንም የቦርንማውዝ የዋጋ ጥያቄ በመጋነኑ ራሱን ማግለሉም ተሰምቷል። ከዝውውር ዜናዎች ስንወጣ የዓለም አትሌቲክስ የኢትዮጵያዊቷን አትሌት ትዕግስት አሰፋን የሴቶች ብቻ የማራቶን የዓለም ክብረ ወሰን ዛሬ በይፋ አጽድቋል። አትሌት ትዕግስት አሰፋን እንደ አውሮፓውያን አቆጣጠር በኤፕሪል 2026 በተካሄደው የለንደን ማራቶን ውድድር ላይ ርቀቱን በ2 ሰዓት ከ15 ደቂቃ ከ41 ሰከንድ በማጠናቀቅ ይህንን አስደናቂ ታሪክ ጽፋለች። አትሌቷ እንደ አውሮፓውያን አቆጣጠር በ2025 በዚሁ የለንደን ማራቶን ውድድር ላይ አስመዝግበው የነበረውን የራሷን የሴቶች ብቻ ክብረ ወሰን ለ9 ሰከንድ ማሻሻል ችላለች። የሴቶች ብቻ ክብረ ወሰን የወንድ አሯሯጮች በሌሉበትና ሴት አትሌቶች ብቻ ለብቻቸው በሚወዳደሩበት መድረክ ላይ የሚመዘገብ መለኪያ ነው። በተያያዘ ዜናም የዓለም አትሌቲክስ በዚሁ የ2026 የለንደን ማራቶን ላይ ኬንያዊ አትሌት ሴባስቲያን ሳዌ ማራቶንን ለመጀመሪያ ጊዜ ከ2 ሰዓት በታች በሆነ ሰዓት 1:59:30 ያጠናቀቀበትን ታሪካዊ የዓለም ክብረ ወሰን ዛሬ አብሮ ማጽደቁንም አስታውቋል። የአሜሪካን ሜጀር ሊግ ሶከር MLS በካስሜሮ ዝውውር ዙሪያ በኢንተር ማያሚ ላይ ይፋዊ ምርመራ ጀመረ። ኢንተር ማያሚ ብራዚላዊውን አማካይ ካስሜሮን በነፃ ዝውውር ማስፈረሙን ይፋ ካደረገ ከጥቂት ሰዓታት በኋላ ይፋዊ ምርመራ ተከፍቶበታል። የምርመራው መነሻም ኢንተር ማያሚ የሊጉን የማግኘት መብት ሕግ ጥሷል በሚል የቀረበበት የማባበል ክስ ነው። በሊጉ ሕግ መሰረት ካስሜሮን ወደ አሜሪካ የማምጣት መብት ቀድሞ የተመዘገበው በኤልኤ ጋላክሲ ስም የነበረ ቢሆንም ኢንተር ማያሚ ከክለቡ ፈቃድ ሳይጠይቅ ከተጫዋቹ ጋር አስቀድሞ ተደራድሯል ተብሏል። ምንም እንኳን ኢንተር ማያሚና ኤልኤ ጋላክሲ በጉዳዩ ላይ የገንዘብ ማካካሻ ስምምነት ላይ ቢደርሱም የሊጉ አስተዳደር ግን የሕግ ጥሰቱን በተመለከተ የሚደረገው ምርመራ እንደሚቀጥልና ውጤቱም ሲጠናቀቅ ይፋ እንደሚያደርግ አስታውቋል። ይህ የምርመራ ሂደት ቢጀምርም ካስሜሮ እስከ ዲሴምበር 2027 የሚቆይ ውል ከኢንተር ማያሚ ጋር ተፈራርሟል። ተጫዋቹ የስራ ቪዛውን እንዳገኘ
ከተገኘም ከቀድሞ ተቀናቃኙ ሊዮኔል ሜሲ ጋር ለመጫወት ዝግጁ መሆኑን የገለጸ ሲሆን ወደ ማያሚ የመጣውም የክለቡን ፕሮጀክትና ከተማዋን ስለወደደ እንደሆነ ተናግሯል። ኢንተር ማያሚ እንደ አውሮፓውያን አቆጣጠር በ2021 ብሌዝ ማቲዩዲን ሲያስፈርም የሊጉን የደሞዝ ጣሪያ ሕግ በመጣሱ የ$2 ሚሊዮን ቅጣት ተጥሎበት እንደነበር ይታወሳል። አሁንም በዚህ ክስ ጥፋተኛ ሆኖ ከተገኘ ከፍተኛ የገንዘብ ቅጣት ወይም የተጫዋቾች ዝውውር እገዳ ሊገጥመው ይችላል ተብሎ ይጠበቃል። በመጨረሻም ዋሊድ ሬግራጉዌ የኢኳዶር ብሔራዊ ቡድንን ለመረከብ ተቃረቡ። የሞሮኮ ብሔራዊ ቡድን በኳታሩ 2022 የዓለም ዋንጫ ታሪካዊ ግማሽ ፍጻሜ ያደረሱት ስመጥሩ አሰልጣኝ ዋሊድ ሬግራጉዌ የኢኳዶር ብሔራዊ ቡድንን ዋና አሰልጣኝ ለመሆን ከታጩ እጩዎች ቀዳሚው መሆናቸው በስፋት እየተዘገበ ይገኛል። የኢኳዶሩ ታዋቂው ስፖርት ጋዜጠኛ ቤርቶ ቦናፎንት ከውስጥ ምንጮች አገኘሁት ባለው መረጃ መሰረት ሬግራጉዌ ቡድኑን ለመረከብ ከፍተኛም ፍላጎት አሳይቷል። ቀድሞ የኢኳዶሩ አሰልጣኝ ሴባስቲያን ቤካሴሴ ቡድኑን እየመሩ በ2026 የዓለም ዋንጫ ተጥሎ ማለፍ ከተሰናበቱ በኋላ በፈቃዳቸው ኃላፊነታቸውን መልቀቃቸው ይታወሳል። ሬግራጉዌ ስፓኒሽ ቋንቋን አቀላጥፈው መናገር መቻላቸውና ያጨዋወት ዘይቤያቸው ከኢኳዶር ተጫዋቾች ፍጥነት ጋር መጣጣሙ ለቦታው ተመራጭ አድርጓቸዋል። የኢኳዶር እግር ኳስ ፌዴሬሽን እስካሁን ይፋዊ መግለጫ ባይሰጥም አዲሱ የአሰልጣኝ ቅጥር እስከ ነሐሴ 15 2026 ድረስ በይፋ ይታወቃል ተብሎ ይጠበቃል። ውድ የኤሪሳት ተከታታዮች ለዛሬ ለማለዳም ያዘጋጀናቸው የተመረጡ የአማርኛ ስፖርት ዜናዎችን ወደ እናንተ አደረስን። ስለተከታተላችሁን እያመሰገንን በቀጣይ ሳምንት ማክሰኞም በአዳዲስና ወቅታዊ ስፖርታዊ መረጃዎች እንድትጠብቁን እየጋበዝን ለዛሬም አበቃን።